ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የቻናሌ ተከታታዮች ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው? ዛሬ ደግሞ ጥምዝ ብስኩት ነው ይዤላችሁ የመጣሁት። ቀለል ያለ ስራ ነው። እንግዲህ ቤታችን በምናገኛቸው ግብአቶች ደግሞ አቅልለን ዛሬ እንደዚህ የሚያምር የሚጣፍጥ ቆንጆ ብስኩት ነው የምንሰራው። ትወዱታላችሁም ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራው ለእናንተ እንዲደርስ ማለት ነው። ሁላችሁም ስትጀምሩ እንግዲህ ላይክ እያረጋችሁ ስራ ሰዎች ዘንድ እንዲደርስ ብታረጉልኝ በጣም ደስ ይለኛል። አሁን እዚህ ጋር የማቦካበትን እቃ አምጥቻለሁ። እሱ ላይ ለሰስ ያለ ቅዝቃዜውን የለቀቀ ውሃ አደረግኩኝና ሩብ የሾርባ ማንኪያ የፈረንጅ እርሾ አደረግኩና እንደዚህ እያዋሃድኩት ነው። እርሾና ውሃው እንደዚህ ካዋሃድ ነው በኋላ ትንሽ እዚህ ጋር የሚበቃውን ያክል ጨው አድርጌበታለሁ። እናንተ ስኳር መጨመር ትችላላችሁ። እንዲሁም ለጣዕሙ ደግሞ ቫኒላን የጨመርኩት እኔ በትንሿን ሻይ ማንኪያ አንድ ብጨምሩበት ራሱ በቂው ነው። ከዛ ዱቄት ነው የምጠቀመው። በዚች በመለኪያ 2 ነው የምጠቀመው። ከሩብ ኪሎ ትንሽ ቢበልጥ ነው የምጠቀመው ዱቄት። ከዚህ በላይ እናንተ ማብዛት ትችላላችሁ። ያው ካነሰ በጣም ስለሚያንስ ማብዛቱ ይሻላል ብዬ ነው። ከዛ አንድ የሾርባ ማንኪያ የሚያክል ዘይት ጨምረን አንድ ላይ እንደዚህ አድርገን እናዋህደዋለን። ከዛ በእጄ እሽት አድርጌ አቦካዋለሁ። ከዛ ውሃ እንዳይበዛባችሁ በመሃል ትንሽ ትንሽ እየጨመራችሁ እሽት አድርጋችሁ እንደዚህ ማቡካት ባሻችሁት መጠን ቆንጆ ነው የሚሆንላችሁና ስታቦኩ በደንብ አድርጋችሁ እሹት፣ ውጤቱ ቆንጆ እንዲሆን ማለት ነው። ከዛ እንደዚህ በላስኪ ጠቅልዬ አንድ 10-15 ደቂቃ ያክል አረፍ አድርጌው መለሳለሁ። ይኸው እንደዚህ አረፍ አድርጌው ተመልሻለሁ። እንደሱ ስታደርጉት ቆንጆ ነው የሚሆነው። እርሾም ስለጨመርንበት ውስጡ በደንብ እንዲታዘዝ ይሆንልናል። ከዛ እንደዚህ አድርገን እያስተካከልን እንደምንፈልገው ሳይዝ ቆራርጠን እንግዲህ እንሰራለን ማለት ነው። ይኸው እኔ እንደዚህ እያደረግኩኝ 9 ቦታ አድርጌ እቆራርጠዋለሁ። ከዛ እያንዳንዷን እያነሳን እንደዚህ እያደረግን እንደ ዳቦ ቆሎ እንደምንሰራው እያደረግን ከዛ ጥምልል አድርገን እንግዲህ ቅርጽ እንሰጠዋለን። በጣም ቀላል ስራ ነው። ብትሞክሩት ጣዕሙም ይጣፍጣል። እንዲሁም ደግሞ ቅርጹም ደግሞ ለመብላት ያው ደስ ይላል ለዓይንም ማለት ነው። ያ ሁል ጊዜ እንግዲህ እንደምላችሁ እንግዲህ ላይክ እያደረጋችሁ ስራ የሰዎች ዘንድ እንዲደርስ ብታደርጉልኝ በጣም ደስ ይለኛል። ያው ስራችን ሰው ዘንድ የሚደርሰው ላይክ ሲኖረው ስለሆነ ላይክ እንድታደርጉልኝ ላለው አመሰግናለሁ። በጣም እግዚአብሔር ይስጥልኝ። ከዛ እንደዚህ አድርጋችሁ እንዳይደርቅ ላስኪቱንና ጨርቅ አለበስኩት። ይኸው እንደዚህ አድርጌ ሁሉንም ስለጨረስኩት እንዲህ በቃ ላይ እየቀነስን ሌላውን ደግሞ እየከደንን ለአንድ የምንሰራውን እያደረግን እናነሳና እዚህ ጋር አሁን መጥበሻዬን ጥጃለሁ። እሱ ላይ የሚበቃኝን ያክል አነስ ያለ ዘይት ነው የምጠቀመው። ለምን በሚቀጥለው ስለማልጠቀመው ዘይቱ እንዳይበዛና እንዳይባክንብኝ አነስ አድርጌን የጨመርኩት። አሁን እንደዚህ በጣም ሳይግልባችሁ መካከለኛ ሙቀት ሲሆን እንደዚህ እየጨመራችሁ ማብሰል። በመሃል ከላይም ቆንጆ ሆኖ እንዲበስልልን ዘይት እያደረግኩበት ነው። በማንኪያ ከላይ የጋለውን ዘይት አደረግኩበት።
ከዛ እየገለባበጥ እናበስለዋለን። ዘይቱ በዛ ካለ ምንም መገለባበጥም አይፈልግም። አንድ ጊዜ ቆንጆ ነው የሚሆንልንና እኔ ግን ያው ዘይቱ አነስ ያለ ስለጠቀምኩኝ እየገለባበጥኩ ነው እያበሰልኩት ያለሁት። ያው የመጀመሪያው ስለበሰለ እሱን አውጥተን የሚቀጥለውን ደግሞ እንደዛው እናደርጋለን። በጣም ቀላል ስራ ነው። ወዲያው አስባችሁት ራሱ ረጅም ሰዓት ቁጭ አድርገን ኩፍ የሚል ስላልሆነ ወዲያው መስራት ስለሚቻል ቀላል ስራ ነው። ብትሞክሩ ትችላላችሁ። ለልጆች ይሆናል፣ እንዲሁም ደግሞ ለአዋቂም ለቡና ቁርስ፣ ለቁርስ ይሆናል። ለምትፈልጉት ሰዓት ስለሚሆን በቀላሉ ደግሞ እንዲህ መስራት እንችላለን እና ብትሞክሩት በጣም ደስ ይለኛል። ሞክራችሁ በኮመንት ደግሞ ሀሳብ አስተያየታችሁን ብትጽፉልኝ ለእኔ ትልቅ ድጋፍ ነው። ይሄው ሁለተኛውም ስለበሰለ እንደዛው እናወጣውና የመጨረሻውን ደግሞ እንደዛው አድርገን አብስለን እንጨርሰዋለን ማለት ነው። ይኸው እንደዚህ አድርጌ ሁሉንም አብስዬ እንደዚህ ጨርሼዋለሁ። እንደዚህ የሚያምር በጣም ቆንጆ የሆነ ቀላል የብስኩት አሰራር ነው። እንግዲህ እናንተም እንድትሞክሩት በጣም አበረታታችኋለሁ። እንግዲህ ሞክሩት፣ ትወዱታላችሁ። እዚህ ጋር የተፈጨ ስኳርና እንዲሁም ደግሞ ቀረፋ የተፈጨ ነው አንድ ላይ የቀላቀልኩት ያለሁት። የሚፈልግ ሰው እንደዚህ ሁለቱን ቀላቅሎ ደግሞ እላዩ ላይ ነስንሶ መመገብ ይችላል። እኔ እንደዚህ በወንፊት የተወሰነ እንደዚህ እያደረግኩበት ነው። በጣም ነው የሚያጣፍጠውና እስቲ እንደዚህ አድርጋችሁ ሞክሩት። ይኸው እያዘዞርኩኝ እኔ በሁሉም በኩል አደረግኩበት። ከዛ ደግሞ እናቀርበዋለን። እንግዲህ ሳህን እዚህ ጋር አምጥቻለሁ። እሱ ላይ አድርገን ደግሞ አቅርበን ቀምሼ ደግሞ አሳያችኋለሁ። በጣም የሚጣፍጥ ቆንጆ የቁርስ አማራጭ ነው። ሞክሩት። በእውነት ልዩ ሆነ ቀለል ያለ ደግሞ ያው የማይከብድም ስራ ስለሆነ ወዲያው አስባችሁትም ወዲያው መስራት ስለምትችሉ ብዬ ነው። ይኸውላችሁ በጣም ነው የሚያምረው። አበሳሰሉን በጣም ያምራል። ቀላል ስራ ነው እና የሚጣፍጥ ቁርስ ሰርተናል ማለት ነው። ያው ውስጡ ራሱ ቆንጆ ሆኖ ስለበሰለው እንግዲህ እስካሁን ከኔ ጋር ስለነበራችሁ ሁሌ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። በሚቀጥለው በሌላ ስራ ደግሞ እመለሳለሁ። ሰላም ሁኑልኝ። ቻው